አባት ሆይ እኛ ያንተን ምሪት እንፈልጋለን። እኛ ያንተን ድምፅ እንፈልጋለን። እኛ ያንተን ቃል እንፈልጋለን። አንተ ስትናገር ነገሮች ይስተካከላሉ። እግዚአብሔር ሆይ አንተ ስትናገር ነገሮች ይቀናሉ። መንፈስ ቅዱስ ዛሬ አንተ እንድትመራን ወደ አንተ እንጮኻለን። በቤታችን ጉዳይ፣ በስራችን ጉዳይ፣ በልጆቻችን ጉዳይ፣ በጀመርነው ፕሮሰስ ጉዳይ ላይ ያንተን ምሪት እንፈልጋለን። እግዚአብሔር ሆይ አንተ ከመራህን በለመለመ መስክ እንሰማራለን። አንተ ከመራህን ወደ መልካም ስፍራ እንሰማራለን። መልካም እረኛችን እግዚአብሔር ሆይ እንጸልያለን። ና ወደ ጉዳያችን እና እግዚአብሔር ወደ ጸለይነው ጉዳይ 2018 እግዚአብሔር ሆይ የምንደክምበት ሳይሆን እግዚአብሔር ሆይ ትርፋማ የምንሆንበት ባንተ ምሪት ገብተን ባንተ ምሪት የምንወጣበት እግዚአብሔር ሆይ በምንንቀሳቀስበት ስፍራ ሁሉ ባንተ ድምፅ እንድትመራን አሁን ድምፅህን ላክልን። አሁን እግዚአብሔር ድምፅህን ላክልን። እኛ በራሳችን ጀምረን መክሰር አንፈልግም። በራሳችን ጀምረን ልባችን እንዲሰበር አንፈልግም። አባት ሆይ እንጸልያለን። ይኸው ጌታ ሆይ በስራው ጉዳይ ላይ ተናገር። በጀመርነው ጉዳይ ላይ ተናገር። ቃልህን ላክ። በነቢያት በህልም በቃልህ በብዙ መንገድ እንድትናገርን እግዚአብሔር ሆይ ደግሞ አንተን የምንሰማበትን ጸጋ እንድትለቅልን በጌታ በኢየሱስ ስም እንጸልያለን። እግዚአብሔር ሆይ አንተን አሁን እንፈልጋለን። አባት ሆይ በራሳችን ደክመን በራሳችን ዝለን እግዚአብሔር ሆይ እንዳንመለስ ቀድመን እንድትናገር ቀድመህን እንድታወራ ሌሊቶቻችንን ላንተ አሳልፈን እንሰጣለን። ይህ ሌሊት ያንተ ነው መንፈስ ቅዱስ። ይህ ሌሊት ያንተ ነው መንፈስ ቅዱስ። ይህ ሌሊት ያንተ ነው ጌታ ሆይ የምትናገርበት እኔ አንተን የምሰማበት ነው። ጌታ ሆይ ና ወደ ጉዳዮቻችን በኃይል ተገለጠ። በኃይል ድምጽ ይምጣ። በኃይል መንፈስ ይንቀሳቀስ። እግዚአብሔር ሆይ ሰርተን ደክመን እግዚአብሔር ሆይ እጃችን ባዶ እንዳይሆን አንተ ከማን ጋር መስራት እንዳለብን ወዴት መሄድ እንዳለብን ወደ እውነተኛ ሁሉ መንገድ የምትጠቁመን አንተ ነህ መንፈስ ቅዱስ። አሁን ምራን። መንፈሳችንን ተቆጣጠር፣ ስጋችንን ተቆጣጠር፣ ነፍሳችንን ተቆጣጠር። ወደ አንተ እንጸልያለን። ይህ ሌሊት እግዚአብሔር ሆይ ምሪት የምንቀበልበት ሌሊት ይሁን። ይህ ማለዳ፣ ይህ ቀን እግዚአብሔር መንፈስ ቅዱስ ምሪትን ካንተ የምንቀበልበት እንዲሆን እጸልያለሁ። ተናገረን እግዚአብሔር ሆይ ጴጥሮስን መረብህን ጣል አልከው። ጌታ ሆይ መረብህን ጣል ወደ ጥልቅ አልከው። እርሱ ተስፋ ቆርጧል፣ እርሱ ጨርሷል። ነገር ግን አንተ ምሪትን ሰጠኸው። ተስፋ በቆረጥንበት ጉዳይ ላይ በዛልንበት ጉዳይ ላይ አንተ እንድትናገረን አንተ እንድትመራን አንተ መንገድ እንድታሳየን መንፈስ ቅዱስ እንጸልያለን። እውነተኛ መሪያችን እውነተኛ ጌታችን የእግዚአብሔር መንፈስ ወደ እውነት ሁሉ እንድትመራን እንጸልያለን። መጽሐፍ ቅዱስ በእግዚአብሔር መንፈስ የሚመሩ እነዚያ የእግዚአብሔር ልጆች ናቸው ይላል። አሁን ስጋችንን መስማት አቆመናል። ሁኔታን መስማት አቆመናል። አንተን መስማት ያዋጣናል። መጽሐፍ ቅዱስ እግዚአብሔርን የሚሰማ ትውልድ ያተርፋል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል ይላል። ዛሬ እግዚአብሔር ሆይ ከድካም ከዝለት ከጥፋት የምንተርፈው አንተ ድምፅን ስትልክ ነው። ጌታ ሆይ ምሪትን እንፈልጋለን፣ ምሪትን እንፈልጋለን። ተናገረን አባ፣ ተናገረን። ድምፅህን ላክ። የት መሄድ እንዳለብን፣ ምን መስራት እንዳለብን፣ ማን ጋር መስራት እንዳለብን፣ እንዴት መናገር እንዳለብን ካንተ ምሪትን እንፈልጋለን። ካንተ ምሪትን እንፈልጋለን። መንፈስ ቅዱስ ምራን፣ መንፈስ ቅዱስ ምራን። አባቶ ይጸልያለሁ። በዚህ ውስጥ ግራ የተጋቡ በተለያየ ዓለም ውስጥ ያሉ በተለያየ ዓለም ክልል ውስጥ የሚኖሩ ሰራተኞች፣ ዶክተሮች፣ ቤት ውስጥ የሚሰሩ እህቶች፣ መካኒኮች ሊሆኑ ይችላሉ። በኢትዮጵያም ከኢትዮጵያም ውጭ ያሉ በተለያየ ዓለም ክልል ያሉ ነርሶች ሊሆኑ ይችላሉ። መኪና የሚሰሩ ራይድ የሚሰሩ አስተማሪዎች ሊሆኑ ይችላሉ። በራሳቸው ቢዝነስ በግል የሚንቀሳቀሱ ሊሆኑ ይችላሉ። በተሰማሩበት ስፍራ ሁሉ ላይ እግዚአብሔር ሆይ ምሪትን እንድትለቅ ጸልያለሁ። አሁን መንፈስ ያገኛቸው።
መንፈስ ያገኛቸው። ኤፍታ እንድትላቸው ጸልያለሁ። ነገራቸው እንዲፈታ ካሉበት ድካም ካሉበት ዝለት በጌታ በኢየሱስ ስም እንዲፈቱ ጸልያለሁ። 2018 እግዚአብሔር ሆይ የለውጥ ዓመት እንዲሆንላቸው 2018 የሚያፈሩበት ዓመት እንዲሆንላቸው እግዚአብሔር ሆይ ሰዎች እነርሱን አይተው በእውነት እግዚአብሔር አደረገላት በእውነት እግዚአብሔር አደረገለት ብለው የሚመሰክሩበትን ምስክርነት እግዚአብሔር ሆይ በዚህ ዓመት እንድትለቅላቸው ጸልያለሁ። ያንተን ድምጽ ይስሙ፣ ያንተን ድምጽ ይስሙ፣ ያንተን ድምጽ ይስሙ፣ ያንተን መልእክት ይስሙ። አንተን የሰማ ያተርፋል፣ አንተን ያደመጠ ያተርፋል። ወደ እውነት ሁሉ የምትመራ ታሪክ የምትቀይር መንፈስ ቅዱስ እንዳንተ ያለ ማንም የለም። ሐዋርያት አንተን ሰምተው አትርፈዋል። ቅዱሳን አንተን ሰምተው አትርፈዋል። አሁን አንተን እንሰማሃለን። ተናገረን መንፈስ ቅዱስ፣ ምራን መንፈስ ቅዱስ፣ መንገድ ጠቁመን መንፈስ ቅዱስ። ምን ማድረግ እንዳለብን፣ የት መሄድ እንዳለብን፣ ማንን ማናገር እንዳለብን፣ የቱን መስራት እንዳለብን እንድትነግረን እንድትጠቁመን በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር አባቴ ሆይ ወደ እውነት ሁሉ እንድትመራን እኛ ልጆችህን ትርፋማ እንድንሆን እግዚአብሔር ሆይ የድል ዓመት እንዲሆንልን በምንገባበት ስፍራ ሁሉ እግዚአብሔር ሆይ ወደ እውነት ሁሉ እንድትመራን ልባችንን ላንተ እናስገዛለን። ውሰድ እግዚአብሔር ሆይ ዘመናችንን፣ ውሰድ ጤንነታችንን፣ ውሰድ ዕድሜያችንን፣ ውሰድ ቤታችንን፣ ውሰድ ትዳራችንን። ተረከበው መንፈስ ቅዱስ። አንተ ብቻ ምራን። አንተን እየሰማን እንድንሄድ ጸጋህን አብዛለን። በዚህ ሰዓት እግዚአብሔር ሆይ ግራ የተጋቡ ምን ማድረግ እንዳለባቸው አቅጣጫ የጠፋባቸው አሉ። አሁን እግዚአብሔር ሆይ መለኮታዊ ጥበቃና መለኮታዊ ምሪት እንዲያገኛቸው በጌታ በኢየሱስ ስም ጸልያለሁ። መንፈስ ወደ እውነት ሁሉ እንዲመራቸው ታሪካቸውን የሚቀይር ነገራቸውን የሚቀይር ያንተ መንፈስ በኃይል እንዲለቀቅ እግዚአብሔር መንፈስ በእነሱ ላይ እንዲለቀቅ አሁን ጸልያለሁ። ከእስራት ይፈቱ፣ ከእስራት ይፈቱ፣ ከእስራት ይፈቱ። ታሪካቸውን የሚቀይር ጸጋ ያገኛቸው። በቃ እንድትላቸው ጸልያለሁ። አንገት እንዳይደፉ በሰው ሀገር አንገት እንዳይደፉ እግዚአብሔር ሆይ ቀና ብሎ መሄድ እንዲችሉ ያንተ ጸጋ በእነሱ ላይ ይሁን፣ ያንተ መንፈስ በእነሱ ላይ ይሁን። እግዚአብሔር ሆይ የእጆቻቸውን ሥራ በኃይል እንድትባርክ ጸልያለሁ። የእጆቻቸውን ሥራ በኃይል እንድትባርክ ጸልያለሁ። ጠላት በእነሱ ላይ ያሰበው አይሳካ። አንተ ብቻ ወደ እውነት ሁሉ የምትመራን መንፈስ ቅዱስ አንተ የተናገርከው ብቻ ሕይወታችን ላይ ይሆናል። አንተ ያወራህን ብቻ ይሆናል። እውነተኛ ጌታ፣ እውነተኛ አባት፣ እውነተኛ መሪ አንተ ብቻ ነህ። የምትመራን የምታሳርፈን መንገድ የምታሳየን አንተ ብቻ ነው። ሁል ጊዜ እንፈልግሃለን፣ ሁል ጊዜ እንጠራሃለን፣ ምራን እንልሃለን። ጌታ ሆይ እናመሰግንሃለን። አሁን በዚህ ሰዓት እግዚአብሔር ሆይ ድንገት ለቅሶ ላይ ያሉ፣ እንባ ውስጥ ያሉ፣ ሐዘን ውስጥ ያሉ በጌታ በኢየሱስ ክርስቶስ ትንሣኤ እንዲሆንላቸው ካሉበት ሐዘን እንዲወጡ ያንተ እጅ እንዲረዳቸው በኢየሱስ ስም ጸልያለሁ። ሌሊታቸው እንዲባረክ በዚህ ሰዓት አብረው እየጸለዩ ያሉ አሁን እጅ ይምጣላቸው፣ አሁን እጅ ይምጣላቸው። አሁን ክንድ ትገለጥ በጌታ በኢየሱስ ስም። ጌታ ሆይ በጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስለወደድከን፣ ምሕረት ስላበዛህልን፣ ስላቀረብከን በሕይወታችን ላይ አዲስን ቀን ስለጨመርክልን እናመሰግንሃለን። ለኛ እንዳንተ ያለ ማንም የለም። አንተ በነገርከን ቃል ላይ እናምንሃለን። ጌታ ሆይ አንተ ታማኝ ነህ። ጌታ ሆይ አንተ ቃልህን የምትፈጽም ነህ። ዘገየ ብለን አናጉረመረምም። የተስፋ ቃላችን ዘገየ ብለን ተስፋ ቆርጠን አንተ ላይ አናጉረመረምም። አንተ ታማኝ ነህ። የአብርሃምን ቃል የፈጸምክ፣ የያዕቆብን ቃል የፈጸምክ፣ የሙሴን ቃል የፈጸምክ፣ የይስሐቅን ቃል የፈጸምክ፣ የዳንኤልን ቃል የፈጸምክ፣ የተስፋ ቃል ሰጥተሃቸው ቃልህን የፈጸምክ እግዚአብሔር ሆይ እኛ ብንዝል እኛ ብንደክም አንተ አትደክምም። አንተ ብርቱ ነህ። አንተ ኃያል ነህ። አንተ የጌቶች ጌታ ነህ። እግዚአብሔር ሆይ ሁል ጊዜ እናድናንቅሃለን። ሁል ጊዜ ከፍ ከፍ እናደርግሃለን። ልክ እንደ ሳራ ጌታ ሆይ
ዛሬ አንድ ነገር በውስጣችን እንድትፈጥር እንጸልያለን። ተስፋ የሰጠው የታመነ እንደሆነ ስለቆጠረች እንዳለ በጌታ በኢየሱስ ክርስቶስ ስም ልባችንን እንድትቀይር እንድትነካን የእምነት መንፈስ በእኛ ላይ እንድታፈስ እናመሰግንሃለን። አንተ ኃያል ነህ፣ አንተ ጌታ ነህ። ዛሬ እንጸልያለን ጌታ ሆይ የተስፋ ቃል እየሰጠ የታመነ እንደሆነ ስለቆጠረች ተብሎ እንደተጻፈ ዛሬም በእኛ ልብ ላይ እምነትን እንድታፈስ የእምነትን መንፈስ እንድታፈስ ወደ አንተ እንጮሃለን። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አብ አባት ሆይ በእኛ ሕይወት ላይ የተወረወሩ ሐሳቦች ሩቅ አትሄድም፣ አይሳካልህም፣ አይሳካልሽም፣ ገንዘብ አታገኝም፣ ልጅ አትወልጂም፣ አታገቢም፣ ሞገስ አታገኝም፣ ወደፊት አትሄጅም፣ ነገርሽ ይቆማል ብሎ አእምሯችን ላይ እኛ ላይ የሚወረወርን ፈላጻ ዛሬ በጌታ በኢየሱስ ስም እናስቆማለን። ዛሬ በጌታ በኢየሱስ ስም እናስቆማለን። መጽሐፍ ቅዱስ እንደዚህ ይላል፣ የተስፋ ቃል የሰጠ የታመነ ነው ይላል። ሁላችሁም በኮሜንት እንደዚህ በሉ፣ እግዚአብሔር ታማኝ ነው በሉ። ታማኝ ነው፣ የተናገረውን ይፈጽማል። እኛ ልንደክም እንችላለን፣ እርሱ ግን ብርቱ ነው። እርሱ ግን አይደክምም። እርሱ ግን ስለ ቃሉ ይተጋል። እርሱ ግን የተናገረውን ይፈጽማል። እርሱ ግን እንደ ቃሉ ይገኛል። ጌታ ሆይ ከዚህ ሰዓት ጀምሮ በእነሱ ላይ የተወረወረ አሁን እጸልይላቸዋለሁ። ጌታ ሆይ በእነሱ ላይ በእነሱ ላይ እግዚአብሔር ሆይ የተወረወረ ቀስት የተወረወረ የጨለማ ኃይል ከዚህ ሰዓት ጀምሮ እንዲቆም እጸልያለሁ። ታማኝ ነው እግዚአብሔር። ጠላት ያወራችሁ ውሸቱን ነው። አይሳካልሽም ያለው ውሸቱን ነው። ትከስሪያለሽ ያለው ውሸቱን ነው። ወደ ሀገር ቤት አትገቢም ያለው ውሸቱን ነው። ወደ ተሻለ ስፍራ አትሄጂም ያለው ውሸቱን ነው። አትሄድም ያለው ውሸቱን ነው። እግዚአብሔር ይረዳሃል ወንድሜ፣ እግዚአብሔር ይረዳሻል። እግዚአብሔር ታማኝ ነው። እግዚአብሔር ቃሉን ይፈጽማል። ሳራ የተስፋ ቃል እየሰጠ የታመነ እንደሆነ ስለቆጠረች እግዚአብሔር አምላክ በሰው አቆጣጠር እሷ በጨረሰች ጊዜ በሰው አቆጣጠር አበቃ በተባለ ጊዜ የእርሷ ማህፀን ሙት ነው በተባለ ጊዜ ትንሣኤ ለማድረግ መጣ። ሕያው ለማድረግ መጣ። የሳራ ነገር ሊሰራ መጣ። ምንድነው ካላችሁ ሳራ አመነች። የተስፋ ቃል የሰጠን እግዚአብሔርን አመነች። ዛሬ እግዚአብሔርን እንድታምኑ ፈልጋለሁ። የተስፋ ቃል ኖሯችሁ ትንቢት ኖሯችሁ ግራ የተጋባችሁ ጌታ ዘገየ እያላችሁ እየጸለያችሁ ያላችሁ አለ ቀን፣ የክብር ቀን አለ፣ የባርኮት ቀን አለ፣ የደስታ ቀን አለ፣ የሞገስ ቀን አለ፣ የመታሰብ ቀን አለ። ያ ቀን ፈጠነልሽ፣ ያ ቀን ፈጠነልህ። እግዚአብሔር አምላክ ጠላት ያመጣውን እንባ ካንተ ላይ ካንቺ ላይ ያነሳዋል። አዎ እግዚአብሔር ታማኝ ነው። ስለ ልጅ ያወራሽ ይፈጽመዋል። ስለ ስራ ያወራውን ይፈጽመዋል። ስለ አገልግሎት ያወራውን ይፈጽመዋል። ስለ ትዳር፣ ስለ ስራ፣ ስለ ቢዝነስ ያወራውን ይፈጽመዋል። ሩቅ ትሄዳለህ፣ የብዙዎች አባት ትሆናለህ ያለውን ቃል አዎ ይፈጽማል። እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። ኮመንት ላይ እግዚአብሔር ታማኝ ነው ብላችሁ ጻፉ። እግዚአብሔር አምላክ ታማኝ ነው። ይመጣል ወደ ጉዳያችሁ፣ ይገለጣል ወደ ጉዳያችሁ። እግዚአብሔር እንደ ሰው አይደለም። የተስፋ ቃል ሰጥቶ ዝም የሚል አምላክ አይደለም። ይመጣል እንደተናገረው፣ ይገለጣል እንደተናገረው። አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት ቃል በእነሱ ላይ እንዲፈጸም፣ ቃል 100 ፍሬ እንዲያፈራ፣ ቃል እግዚአብሔር ሆይ በሚንቀሳቀሱበት ስፍራ ሁሉ ድል እንዲሰጣቸው በኢየሱስ ስም ጸልያለሁ። ብቻችሁን አትወጡ፣ ብቻችሁን አትገቡም። ያንን ቃል ይዛችሁ ትንቀሳቀሳላችሁ። ትሰፊያለሽ ያለውን ቃል፣ ባለጠጋ ትሆኛለሽ ያለውን ቃል፣ ታገለግላለህ ያለውን ቃል፣ ባለጠጋ ትሆናለህ፣ ማንም አያቆምህም፣ በግራና በቀኝ እግዚአብሔር ያስፋፋሃል የሚለውን ቃል ይዛችሁ የተሰማራችሁ እግዚአብሔር ያንን ቃል ይፈጽመዋል።
ተስፋ አትቁረጡ። እግዚአብሔር አለ፣ የሚረዳን አለ፣ የሚያግዘን አለ፣ ሕያው አምላክ አለ። እንደ እርሱ ያለ ማንም የለም። እግዚአብሔር አምላክ ከፊት ለፊት ያሉ ጠላቶቻችሁን፣ ከመንገዳችሁ ያሉ ጠላቶቻችሁን ያነሳላችኋል። ሌላ የተስፋ ቃል አለ፣ ሌላ የበረከት ቃል አለ፣ ሌላ ሞገስ አለ። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። እንባ ውስጥ ያላችሁ እግዚአብሔር አይደርስልኝም ወይ የምትሉ ሰዎች እጃችሁን በአፋችሁ እስክትጭኑ ድረስ እግዚአብሔር ታሪካችሁን ይቀይራል። እመኑኝ፣ ይቀይራል፣ ይቀይራል፣ ይቀይራል። ጠላት በተደጋጋሚ ያወራው ውሸቱን ነው። እንዳታምኑት። የእግዚአብሔር ቃል ሕያው ነው። እግዚአብሔር ቃሉን ላከ፣ ፈወሳቸው፣ ከመከራቸው ሁሉ አዳናቸው ተብሎ እንደተጻፈ የሚፈውሰውን ቃል ይልክላችኋል። ነፃ የሚያወጣችሁን ቃል ይልክላችኋል። ባለጠጋ የሚያደርጋችሁን ቃል ይልክላችኋል። እግዚአብሔር ሞገስ በሞገስ የሚያደርጋቸውን ቃል ይልክላቸዋል። አትገደቡም፣ አትያዙም። እግዚአብሔር አምላክ ከዚህ ሰዓት ጀምሮ በእናንተ ላይ የሞገስን መንፈስ ያፈሳል። ቃል ይዛችሁ ትሰማራላችሁ። ቃል ይዛችሁ ትገባላችሁ። ቃል ይዛችሁ ትወጣላችሁ። እግዚአብሔር አምላክ በምትሄዱበት ስፍራ ሁሉ ድልን ይሰጣችኋል። ለጠላት አሳልፎ አይሰጣችሁም። ለክፉ አሳልፎ አይሰጣችሁም። አዳዲስ ደጆቻችሁን ይከፍታል። ቃል አላችሁ። ያ ቃል ይፈጸማል። ያ ቃል ይፈጸማል። እግዚአብሔር የተናገረው ይፈጸማል። እግዚአብሔር ያወራችሁ ይፈጸማል። ጴጥሮስ ሌሊቱን ሙሉ ሲለፋ ሲሰራ ሲደክም አንድም ዓሣ አላገኘም። ለምን? ከኢየሱስ አፍ ቃል እስኪወጣ፣ ከሰማይ ቃል እስኪወጣ። ዛሬ ለእናንተ ቃል ይወጣል። ትበለጥጋላችሁ የሚል ቃል ይወጣል። ያ ቃል ያበለጥጋችኋል። ትሰፊያለሽ የሚል ቃል ይወጣል። ያ ቃል ያስፋፋሻል። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ቃል የሚሰራ ነው። ጓዳችሁን ይሰራል። ትዳራችሁን ይሰራል። ቢዝነሳችሁን ይሰራል። ከእግዚአብሔር አፍ የሚወጣ ቃል ብዙ ዘመናትን ያሻግራችኋል። ወደ ባለጠግነት ውስጥ ያስገባችኋል። በሽታን ከናንተ ላይ ይሰብራል። እርግማንን ከናንተ ላይ ይሰብራል። አለመከናወንን ከናንተ ላይ ይሰብራል። አለመሳካትን ከናንተ ላይ ይሰብራል። እግዚአብሔር አምላክ ከዚች ቀን ጀምሮ ሰምታችሁ የማታውቁትን የምስራች ያሰማችኋል። ሰምታችሁ የማታውቁትን የምስራች ያሰማችኋል። መከራን በቃ ይላችኋል። ችግርን በቃ ይላችኋል። ያ የተስፋ ቃል የሚፈጸምበት ቀን ፈጠነላችሁ፣ ፈጠነላችሁ፣ ፈጠነላችሁ። ያ የተስፋ ቃል ያ ያወራችሁ፣ በነቢያት ያወራችሁ፣ በህልም ያወራችሁ፣ ለራሳችሁ የተናገራችሁ፣ በድምጽ የሰማችሁ፣ በብዙ መንገድ እግዚአብሔር የተናገራችሁ፣ በራእይ ያያችሁ እግዚአብሔር አምላክ ያንን ይፈጽመዋል። ያንን መልካም ነገር ያያችሁትን ይፈጽመዋል። ክፉ አይፈጸምም። ክፉ ያያችሁት አይፈጸምም። ክፉ የሰማችሁት አይፈጸምም። በጆራችሁ የሰማችሁት አሳዛኝ ዜና አይፈጸምም። እግዚአብሔር ያወራው ይፈጸማል። እግዚአብሔር የተናገረው መልካም ነገር ይፈጽማል። በህይወታችሁ ላይ ከዚች ቀን ጀምሮ የማትረሱት ታላላቅ ምስክርነት ይፈጠራሉ። እግዚአብሔር አባት እንደሆነ ታያላችሁ። እግዚአብሔር አባት እንደሆነ ታያላችሁ። ጌታ ሆይ እንጸልያለን። ጌታ ሆይ እንጸልያለን። እናምናሃለን። ደግሞ ልክ እንደ ሳራ እናምናሃለን። አንተ ታማኝ ነህ፣ አንጠራጠርም። የምታሻግር ነህ፣ የምትረዳ ነህ፣ የምታግዝ ነህ። እንዳንተ ያለ ማንም የለም። አንተ መልካም አባት ነህ። አንተ ርኅሩህ አምላክ ነህ። አንተ ፍቅር ነህ። አንተ ለልጆች የምትራራ ነህ። እግዚአብሔር አምላክ ሆይ ከአፍ የወጣ ቃል ይፈጸማል። ልባችን አይሰበርም። ይሄ ነገር ጎደለ ብለን አናጉረመረምም። አንተ ሕያው አምላክ የምትረዳ፣ የምታግዝ፣ የምታጽናና፣ ጉልበት የምትሰጥ ነህ። እንዳንተ ያለ ማንም የለም። እንዳንተ ያለ ማንም የለም። አንተ ፍቅር ነህ። አንተ ፍቅር ነህ። ወደ እውነት ሁሉ የምትመራን፣ ወደ እውነት ሁሉ የምትመራን፣ የምታሰማራን፣ ጉልበት የሆንክን፣ የምትረዳን አንተ ነህ።
እግዚአብሔር ሆይ ስለዚህ ከፍ ከፍ እናደርጋለን። ለጠላት አሳልፈ ስለማትሰጠን፣ ከዚህ ቀን ጀምሮ ለጠላት አሳልፈ ስለማትሰጠን አመሰግንሃለሁ። ለክፉ አሳልፈ ስለማትሰጠን አመሰግንሃለሁ። ለጨለማ ዓለም አሳልፈ ስለማትሰጠን አመሰግንሃለሁ። አንተ ፍቅር ነህ። አንተ የተወደድክ ነህ። ጌታ ሆይ ከፍ ከፍ እናደርጋለን። ጌታ ሆይ እናድናንቅሃለን። በህይወት ዘመናችን ሁሉ እግዚአብሔር ሆይ ነገሮቻችንን ሁሉ ስለምትሰራ፣ ነገሮቻችንን ሁሉ ውብ ስለምታደርግ እናመሰግናለን። በህይወታችን ላይ ልዩ መዓዛ ያለውን ከፍታ ስላዘጋጀህልን እናመሰግናለን። ለብዙዎች ስለምታተርፈን አሁን እያለፈን ያለንበት መንገድ መጨረሻችን አይደለም፣ ያልፋል። ወደ ተሻለ ምዕራፍ ታሻግረናለህ። አዳዲስ ደጆችን ትከፍታለህ። አንተ ፍቅር ነህ። አንተ የተወደድክ ነህ። ጌታ ሆይ እናምንሃለን። እግዚአብሔር ሆይ አንተ እንደ ቃልህ ትመጣለህ። አንተ እንደ ቃልህ ትገለጣለህ። አንተ እንደ ቃልህ ነገሮችን ታደርጋለህ። ከአንተ አፍ የወጣ ይፈጸማል። የተናገርከው ይፈጸማል። እግዚአብሔር ሆይ በህይወታችን ተስፋ አንቆርጥም። አንተ አለክ። ከዘመድ ትበልጣለህ፣ ከገንዘብ ትበልጣለህ፣ ወዳጅ ካልናቸው ሰዎች ሁሉ ትበልጣለህ። አንተ ፍቅር የሆንክ ጌታ፣ በምንሄድበት ስፍራ ሁሉ የምትረዳን የምታግዘን፣ አሁንም እጃችንን ይዘምራ፣ አሁንም ተናገረን፣ አሁንም ታስፈልገናለህ። እንዳንተ ያለ አላገኘንም። አንተ ፍቅር ነህ። ስንደክም የምታበረታን፣ ስንዝል የምታበረታን፣ መንገድ የምታሳየን እግዚአብሔር አምላክ ሆይ ሰዎች ሲስቁ፣ ወደቁ ሲሉ፣ ጠፉ ሲሉ እንደገና ትንሣኤን እያደረግ እያበረታህን፣ እያገዝከን፣ ሞገስ እየሆንከን እግዚአብሔር ሆይ እያበረታህን፣ አዳዲስ ቀኖችን ስላሳየህን እግዚአብሔር ደጆቻችንን ስለከፈትክ እናመሰግናለን። ለኛ እንዳንተ ያለ ማንም የለም። ዛሬ ልክ እንደ ሳራ እናምናለን። የተስፋ ቃል እየሰጠህ የታመነ እንደሆነ ስለቆጠረች ሳራም ዘርን ለመጸነስ በእምነት ኃይልን አገኘች ተብሎ እንደተጻፈ ዛሬ ካንተ ኃይል እንቀበላለን። ከድካም የምንወጣበትን፣ ከዝለት የምንወጣበትን እግዚአብሔር ከዛ ካጉረመረምንበት ህይወት የምንወጣበትን አንተን ባላመንበት ጉዳይ ላይ ዛሬ እግዚአብሔር ንስሐ እንገባለን። አንተን ባላመንበት ጉዳይ ላይ፣ ተስፋ በቆረጥንበት ጉዳይ ላይ፣ ባጉረመረምነው ጉዳይ ላይ ልባችንን አድሰው። ዛሬ እንገዛልሃለን። ዛሬ ወደ አንተ እንመለሳለን። ጌታ ሆይ እናምናሃለን። አንተ ታማኝ ነህ። አንተ ፍቅር ነህ። አንተ ሩህሩህ ነህ። እግዚአብሔር አምላክ ሆይ ቃልህን ትፈጽማለህ። ቃልህን ታደርጋለህ። እንደተናገርከው ታደርጋለህ። እንዳወራኸው ታደርጋለህ። እናምናሃለን። እጆቻችንን ይዘህ ትመራለህ። በኢየሱስ ክርስቶስ ስም ከፊት ለፊት ያለውን እንቅፋት ሁሉ ከመንገዳችን ታነሳለህ። እውነተኛ እረኛችን፣ እውነተኛ አፍቃሪያችን ጌታ ሆይ እናመሰግንሃለን። ደግሞ አዳዲስ ቀኖችን አሳልፈ ስለምትሰጠን እንባርክሃለን። ቅዱስ እግዚአብሔር ሆይ በሚያስፈልገን ጉዳይ ሁሉ የምትረዳን ረዳታችን አንተ ብቻ ነህና እግዚአብሔር ሆይ እንጠራሃለን። በዚህ ጸሎት ሁሉ ለሚስማሙ፣ ካንተ ጋር ለሚጸልዩ፣ ካንተ ጋር ጊዜ ለሚያሳልፉ እግዚአብሔር ሆይ መልካምነትን ስለምታደርግ ደግሞ አመሰግንሃለሁ። እግዚአብሔር ሆይ ሰው ካንተ ውጪ ረፍት የለውም። እኛ ካንተ ውጪ ረፍት የለንም። እውነተኛ ረፍታችን አንተ ብቻ ነህ። እግዚአብሔር ሆይ በሚያልፈው በምድራዊ ነገር ሁሉ ደስታችንን አናደርግም። እውነተኛ ደስታ አንተ ብቻ ነህ። በዚህ ዓለም ሰዎች ቤት ሰርተው ትዳር መስርተው ብዙ ነገር አድርገው ረፍት አጥተዋል፣ ሰላም አጥተዋል፣ አንተን ዋናቸውን አጥተዋል። እግዚአብሔር አሁን ግን ካንተ መጀመር እንፈልጋለን። ሰላም ካንተ መጀመር እንፈልጋለን። ረፍትን ካንተ መጀመር፣ ባለጠግነትን ካንተ መጀመር፣ ትዳርን ካንተ መጀመር፣ ስራን ካንተ መጀመር፣ እንቅስቃሴን ሁሉ ካንተ መጀመርን ተምረናል። ካንተ የጀመሩ አልከሰሩ፣ ካንተ የጀመሩ አልተበተኑ፣ ካንተ የጀመሩ ሰላማቸው ጽኑ ነው። ካንተ የጀመሩ በረከታቸው እየተትረፈረፈ ነው።
ስለዚህ እግዚአብሔር ሆይ በዚህ ቀን ሁሉንም ነገር ካንተ እንጀምራለን። ልጆቻችንን፣ ስራችንን፣ ቤተሰቦቻችንን፣ ሁሉ ነገራችንን ላንተ አሳልፈን በመስጠት እንጀምራለን። አንተው ተረከብ እግዚአብሔር ሆይ። ባንተ እጅ ያለ አይከስርም። ባንተ እጅ ያለ አይበላሽም። ባንተ መንገድ የሚሄድ ሰላም ነው መጨረሻው እግዚአብሔር ሆይ። ስለዚህ በእያንዳንዱ የህይወት ጎዳናችን ሁሉ አንተ ታስፈልገናል። አንተ ታስፈልገናል። በራሳችን ያለፍነው ምንም ነገር የለም። ያንን ጨለማ፣ ያንን ክፉ፣ ያንን የማይታለፍ ቀን ያለፍነው ካንተ መልካምነት፣ ካንተ ጥበቃ፣ ካንተ አብሮነት የተነሳ ነው እግዚአብሔር ሆይ። እኛ በራሳችን የማናልፈውን እኛ በራሳችን የማንሻገረውን ያንን አስጨናቂ ጎዳና ባንተ ጸጋ፣ ባንተ መልካምነት አልፈናል። ጌታ ኢየሱስ ሆይ እንዲህ ስለወደድከን እናመሰግናለን። እየደከምን ስለረዳህን፣ እየዛልን ስላበረታህን፣ እየሳትን ከሳትን መንገድ ሁሉ ስለመለስከን፣ በለመለመ መስክ ስላሰማራህን እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ እናመሰግንሃለን። ለኛ እንዳንተ ያለ የለም። እግዚአብሔር ሆይ ይሄ ጊዜ ላንተ ይገባል። ይሄ ጊዜ ላንተ ይገባል። ይሄ ጊዜ የተወደደ ጊዜ ነው። እግዚአብሔር ሆይ ይህንን ጊዜ በማሳለፌ እግዚአብሔር ሆይ ይህንን ጊዜ ካንተ ጋር በማሳለፌ የምባረከው፣ የምጠቀመው፣ የምጽናናው፣ የምፈወሰው፣ የምበረታው እኔ ነኝ። እግዚአብሔር ሆይ ካንተ ጋር ጊዜ ማሳለፍ መታደል ነው። በጌታ በኢየሱስ ክርስቶስ ስም ይህን የተወደደ ጊዜ ስለሰጠን ደግሞ እናመሰግንሃል። ይህን የተባረከ ቀን ስለሰጠን እናመሰግንሃል። በእድሜያችን ላይ ይህንን ጨምረ ስለሰጠን እናመሰግንሃል። ሰው ሰላምን ሊሰጥ አይችልም። ሰው እድሜን ሊጨምር አይችልም። ፍጹም ሰላምና የተባረከን ዘመንና እድሜን የምትሰጥ አንተ ብቻ ነህ። ሁሉ ባንተ ዘንድ ነው ያለው እግዚአብሔር ሆይ። ስለዚህ በዚህ የተወደደ ቀን ላንተው ለሰጠኸኝ፣ ቀንን ለሰጠኸኝ፣ እድሜን ለሰጠኸኝ፣ ሰላምን ለሰጠኸኝ ላንተው መልሼ ምስጋናን እሰጣለሁ፣ ባርኮትን እሰጣለሁ፣ የተወደደን ጊዜ እሰጣለሁ። እግዚአብሔር ሆይ ለኛ እንዳንተ ያለ ማንም የለም። በዚህ አስጨናቂ ዘመን የረዳህን፣ እያገዝከን፣ እየባረክን ስላለ ከፍ እናደርግሃለን። እግዚአብሔር ሆይ መዝሙረኛው ዳዊት በመዝሙር 34 ከአንድ ጀምሮ እግዚአብሔርን ሁል ጊዜ ባርከዋለሁ፣ ምስጋናው ዘውትር በአፌ ነው። ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ። እግዚአብሔርን ፈለግሁት መለሰልኝም፣ ከመከራዬም ሁሉ አዳነኝ። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም። በእርሱ የሚታመን ሰው ምስጉን ነው። የሚፈሩት አንዳችን አያጡምና ቅዱሳኑ ሁሉ እግዚአብሔርን ፈሩት። ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉት ግን ከመልካም ነገር አይጎድሉም ተብሎ ተጽፏልና። እግዚአብሔር ሆይ ዛሬ አንተን በመፈለግ ውስጥ በረከት፣ አንተን በመፈለግ ውስጥ ደስታ፣ አንተን በመፈለግ ውስጥ ሰላም፣ አንተን በመፈለግ ውስጥ ጤንነት አለና ዛሬ ደስ እያለኝ ቀኔን ላንተ ሰጣለሁ። እግዚአብሔር ሆይ ቀኖቻችንን ላንተ እንሰጣለን። ይገባሃል ምስጋና፣ ይገባሃል ውዳሴ። ስለጠበቅከን፣
ስለጋረድከን እግዚአብሔር ሆይ ከፍ ከፍ እናደርግሃለን። እግዚአብሔር ሆይ የሞት ጉድጓዳችንን ስለደፈንከው የጥፋት ጨለማ የጥፋት መንገዳችንን ስለቀየርከው እግዚአብሔር ሆይ ሰይጣንና ሰራዊቱ ሁሉ ሊያጠፉን በተነሱ ጊዜ ስለጋረድከን በልጅ በኢየሱስ ክርስቶስ ደም ስለጋረድከን እናመሰግንሃለን። በኢየሱስ ክርስቶስ ስም አሁንም እንጸልያለን። ጸሎታችንን በምትሰማው በጌታችን በኢየሱስ ክርስቶስ ስም አላሻገር ያለ የትኛውም የጨለማ ወጥመድ ሁሉ እንድትበጣጥስልን እግዚአብሔር ሆይ በመንገዳችን ላይ ያለ የትኛውም አላሻገር ያለ እንቅፋቶችን ሁሉ እንድታነሳልን በጌታችን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ አንተን ብሎ የከሰረ የለም። አንተን ወጥቶ እግዚአብሔር ሆይ ባዶ የቀረ የለም። አንተ ምድረ በዳ የምትጥል አይደለህም። አብርሃምን ከአገር ከዘመድ ከቤተሰብ ወጥተህ እኔ ወደማሳይህ ውጣ ብለህ እንደተናገርከው አብርሃም በእምነት ወጣ፣ አንተን አምኖ። አብርሃም በእምነት ወጥቶ አላከሰርከውም። አብርሃም ብዙ ሕዝብ ሆኖ ተመለሰ። አብርሃም ተባረከ። አብርሃም ለብዙዎች በረከት ሆነ። አብርሃም የብዙዎች አባት ሆነ። አብርሃም ለብዙዎች ምሳሌ ሆነ። አብርሃም ለብዙዎች የእምነት አባት ሆነ። አንተን የታመነ እንደማያፍር ምሳሌ ሆኖ ታየ። እግዚአብሔር ሆይ አንተን የሚያምኑ አያፍሩ። አንተን የሚከተሉ ሜዳ አይቀሩ። አንተ ጽኑ ረዳታቸው፣ አንተ በነገር ሁሉ ወደ እውነት የምትመራቸው አባታቸው ሆነ አይተንሃል። ዛሬም እንጸልያለን። እኛም እግዚአብሔር ሆይ እናምናሃለን። በጉዳዮቻችን ላይ እናምናሃለን። በስራችን ላይ እናምናሃለን። በእንቅስቃሴያችን ላይ እናምናሃለን። እግዚአብሔር ሆይ አንተ የገባህበት ቦታ ሁሉ ውብ ነው። አሁን ወደ ሕይወታችን እንጋብዛለን። ወደ ትዳራችን እንጋብዛለን። ወደ ስራችን እንጋብዛለን። ወደ ቤታችን እንጋብዛለን። የቤታችንን ጠረን ቀይረው። እግዚአብሔር ሆይ ሰዎች እኛን ሲያዩ አንተን እንዲያዩ፣ ሰዎች እኛን ሲያዩ ያንተን ምሕረት እንዲያዩ፣ ሰዎች እኛን ሲያዩ ያንተን ፍቅር እንዲያዩ፣ ሰዎች እኛን ሲያዩ ያንተን ረዳትነት እንዲያዩ፣ ሰዎች እኛን ሲያዩ ያንተን መልካምነት እንዲያዩ፣ ሰዎች እኛን ሲያዩ ያንተን አባትነት እንዲያዩ እግዚአብሔር ሆይ ጸልያለሁ። አንተ ያለህበት ውብ ነው። አንተ ያለህበት ሞገስ አለ። አንተ ያለህበት በረከት አለ። ስለዚህ ያንን መገኘት እንጠራለን። ያንን መገኘት እናፍቃለን። ብዙዎችን ነፃ የሚያወጣ መገኘት፣ ለብዙዎች ፈውስ የሚሆን መገኘት፣ ያንን እናፍቃለን። እግዚአብሔር ሆይ ያንን እንጠራለን። ያንን እግዚአብሔር ሆይ እንሻለን። ያ ፊትህ ብዙዎችን ነፃ ያወጣል። ያንተ መገኘት እግዚአብሔር ሆይ ብዙዎችን ይታደጋል። ያንተ መገኘት ብዙዎችን ነፃ ያወጣል። እግዚአብሔር ሆይ ና ተገለጥ፣ ና መገኘትህን አሳየን፣ ና መልካምነትህን ግለጥ፣ ና ወደ ጉዳዮቻችን፣ ና ወደ ስራችን፣ ና ወደ ጸለይንበት እግዚአብሔር ሆይ ና ግለጥ አባትነትህን፣ ና ግለጥ አብሮነትህን። አንተ ያለህበት ስፍራ ሁሉ ውብ ነው። አንተ ያለህበት ስፍራ ሁሉ ስኬታማ ነው። እግዚአብሔር ሆይ አንተ የሌለህበት ጨለማ ነው። አንተ የሌለህበት እግዚአብሔር ሐዘን ነው። አንተ የሌለህበት ሁሉ እግዚአብሔር ሆይ እንቅፋት ነው። አንተ ካለ ብርሃን አለ። አንተ ካለ ደስታ አለ። እግዚአብሔር ሆይ ያንተን መገኘትን እናፍቃለን። ያንተን አብሮነት እንሻለን። አሁን እንሻለን። አሁን እግዚአብሔር ሆይ አሁን እየጸለይን ትናፍቀናለህ። አንተ ከኛ ጋር ሆነ ስምህን እየጠራን ትናፍቀናለህ። እግዚአብሔር ሆይ እውነተኛ እረኛችን፣ እውነተኛ አባታችን አንተ ባትኖር እንደማንኖር እናውቃለን። አንተ ባትኖር፣ አንተ በእኛ ሕይወት ባትገለጥ ፍሬያማ እንደማንሆን እናውቃለን። አንተ በእኔ ሕይወት ባትኖር ሩቅ እንደማልሄድ አውቃለሁ። አንተ መልካምነትህን ባትገልጥ፣ አንተ ሞገስ ባትሆነኝ፣ አንተ አባት ባትሆነኝ
ባትሆነኝ እዚህ እንደማልደርስ አውቃለሁ። አንተ አባት ነህ። አንተ መልካም እረኛ ነህ። አንተ ጽኑ ወዳጃችን ነህ። እግዚአብሔር ሆይ እናመሰግንሃለን። ጉልበት ስለሆንከን፣ አባት ስለሆንከን፣ የማንሻገረውን ስለተሻገርን ባንተ ጸጋ፣ የማናልፈውን ስላለፍን ባንተ ምሕረት፣ ባንተ ፍቅር እግዚአብሔር ሆይ አመሰግንሃለሁ። በኢየሱስ ክርስቶስ ስም አመሰግንሃለሁ። ስለሚገባ አመሰግንሃለሁ። ከፍ አድርጋለሁ። ምስጋና በሰማይ ላንተ፣ ምስጋና በምድር፣ ምስጋና በፍጥረት ሁሉ እግዚአብሔር ሆይ ላንተ ይሁን። ይገባሃል። አባትና ይገባሃል። መርተኸኛል፣ ታድገኸኛል። እግዚአብሔር ሆይ አሁን ካለሁበት ሁሉ ነፃ ደግሞ ታወጣኛለህ። አሁን ካለሁበት ጥያቄ ሁሉ ትታደገኛለህ። ለሰው ያላወራሁትን፣ በጓዳ ያለቀስኩትን፣ በጓዳ የጸለይኩትን፣ በጓዳ ካንተ ጋር ብቻ ያወራሁትን ያወጋሁትን ጉዳይ በአደባባይ መልስ ስለምታደርግልኝ አመሰግናለሁ። ስለማታሳፍረኝ አመሰግናለሁ። ለጠላት አሳልፈ ስለማትሰጠኝ አመሰግናለሁ። ጠላት በኔ ጉዳይ እልል ስለማይል አመሰግናለሁ። ጠላት በኔ ጉዳይ ስለማያመሰግን አመሰግናለሁ። እግዚአብሔር ሆይ ጠላቶቼን ሁሉ አሳፍረሃቸው ለመልካም ነገሮቼን ስለምትቀይር አመሰግናለሁ። ወደቀ ሲሉ ስለምታነሳኝ አመሰግናለሁ። ከሰረ ሲሉ በረከት በበረከት ስለምታደርገኝ አመሰግናለሁ። እግዚአብሔር ሆይ መልካም አባት ነህ፣ መልካም እረኛ ነህ። እግዚአብሔር ሆይ ለኔ እንዳንተ ማንም የለም። ከፍ አድርጋለሁ። እውነተኛ ወዳጄ፣ እውነተኛ አፍቃሪ፣ እውነተኛ ታዳጊ አንተ ብቻ ነህ። ከፍ አድርጋለሁ። እግዚአብሔር ሆይ በነገር ሁሉ ባርካለሁ። ለኔ እንዳንተ ማንም የለም። እግዚአብሔር ሆይ ከፊት ለፊት ያሉ ቀናቶቼን ሁሉ ደግሞ ስለምትባረካቸው አመሰግናለሁ። ከፊት ለፊት ያሉ ዘመናቶቼን ሁሉ ሰላም ስለምታደርገው አመሰግናለሁ። የትኛውም ጨለማ ከፊት ለፊት ካስቀመጠው ወጥመድ በጌታ በኢየሱስ ክርስቶስ ስም ስለምታሻግረኝ አመሰግናለሁ። አንተ የኔ መልህቅ ነህ። እንዳልሰምጥ እንዳልናወጥ የምትይዘኝ የምትታደገኝ የኔ መልህቅ ነህ። አመሰግናለሁ። ከፍ አድርጋለሁ። እግዚአብሔር ሆይ ለኔ እንዳንተ ማንም የለም። አምናለሁ። አሁን ከፊት ለፊቴ የተሻለ ቀን አለ። አምናለሁ። አሁን ከፊት ለፊቴ የተሻለ ቀን አለ። የተሻለ ደስታ አለ። የተሻለ በረከት አለ። አምናለሁ። ያዘጋጀህልኝ የተሻለ ደስታ፣ የተሻለ በረከት፣ የተሻለ በር አለ። አመሰግናለሁ። ጠላት የማይዘጋውን በር ከፊት ለፊቴ ስላዘጋጀህልኝ አመሰግናለሁ። መንገዶቼን ሁሉ ሰላም ስለምታደርግ አመሰግናለሁ። የተባረከ መንገድ ስለምታደርግ፣ የተባረከ ቀን ስለምታደርግልኝ አመሰግናለሁ። ጌታ ሆይ ስምህ ይባረክ፣ ማደሪያ ይባረክ። እግዚአብሔር ሆይ በምንቀሳቀስበት ስፍራ ሁሉ መልካምነትህ ከኔ ጋር ነው፣ አባትነትህ ከኔ ጋር ነውና እባርክሃለሁ፣ እወድሃለሁ። ቀኝ እጄን ስለያዝክ ወደ እውነት ሁሉ ስለምትመራኝ ከፍ አደርግሃለሁ። ለኔ እንዳንተ ማንም የለም። ጽኑ እረኛዬ ነህ፣ ጽኑ አባቴ ነህ፣ ጽኑ አጋዤ ነህ። እግዚአብሔር ሆይ በነገር ሁሉ የምታሻግረኝ አንተ ብቻ ነህ። አሁን እግዚአብሔር ሆይ ወደ ሥራ እሄዳለሁ፣ እሰማራለሁ፣ እንቀሳቀሳለሁ። አንተ ከኔ ጋር ስለምትንቀሳቀስ፣ አንተ ከኔ ጋር ስለምትሰራ፣ አንተ ከኔ ጋር ወጥተህ ከኔ ጋር ስለምትገባ አመሰግንሃለሁ። ጌታ ሆይ ስምህን ከፍ አድርጋለሁ። መዝሙረኛው ዳዊት እንዲህ ብሎ እንደተናገረ መዝሙረኛው ዳዊት እንዲህ ብሎ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ።
እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድንሃልና። በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል፣ ከሌሊት ግርማ፣ በቀን ከሚበረር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ ሺህ በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖች ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቀዋልና እጋርደዋለሁ። ይጠራኛል፣ እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ። አድነዋለሁ፣ አከብረዋለሁም፣ ረጅምን ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። እግዚአብሔርን ማመስገን መልካም ነው። ልዑል ሆይ ለስምህ ዝማሬ ማቅረብ፣ በማለዳ ምሕረትህን በሌሊትም እውነትህን ማውራት። 10 አውታር ባለው በገናን ከምስጋና ጋርም በመሰንቆ አቤቱ በሥራ ደስ አሰኝተኸኛልና በእጅም ሥራ ደስ ይለኛልና። አቤቱ ሥራ እጅግ ትልቅ ነው፣ ሐሳብህም እጅግ ጥልቅ ነው። ሰነፍ ሰው አያውቅም፣ ልብ የሌለውን ይህን አያስተውልም። ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላል፣ ሽምግልናዬም በዘይት ይለመልማል። ዓይኔም በጠላቶቼ ላይ አየች፣ ጆሮዬም በእኔ ላይ በቆሙ በክፉዎች ላይ ሰማች። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። አምላኬ እግዚአብሔር እውነተኛ እንደሆነ ይነግራሉ፣ በእርሱም ዘንድ አመፃ የለም። ጌታ ሆይ አመሰግናለሁ፣ በአንተ ዘንድ አመፃ ስለሌለ፣ መልካም ስለሆንክ፣ እውነተኛ ታዳጊ ስለሆንክ አመሰግናለሁ። ወደ እውነት ሁሉ ስለምትመራን እናመሰግናለን። እግዚአብሔር ሆይ ጸሎታችንን ስለሰማ፣ አሁን እግዚአብሔር ሆይ ይህንን ጸሎት ሁሉ በአርያም ስለሰማ፣ አሁን አጠገባችን ሆነ ስለሰማ እናመሰግናለን። ጸሎታችንን ስላደመጥ ከፍ ከፍ እናደርጋለን። እግዚአብሔር ሆይ በአንድ ነገር እርግጠኞች ነን፣ አንተ በውስጣችን ነህ፣ አንተ ከኛ ጋር ነህ፣ አንተ ከፊታችን ነህ፣ አንተ ከኋላችን ነህ፣ አንተ በቀኛችን ነህ፣ አንተ በግራችን ነህ፣ አንተ በእኛ ዙሪያ ሁሉ ነህ። አንተ በሁሉ ስፍራ ትገኛለህ። በአንተ ዓይኖች የተሰወሩ ምንም ነገር የለም፣ ሁሉን ትመለከታለህ። እግዚአብሔር ሆይ አሁን ወደ እውነት ሁሉ ምራኝ። እግዚአብሔር ሆይ አሁን ካንተ ጋር እንደሆን፣ እንድጸልይ፣ እንዳወራ ጉልበት ስለሆንከኝ፣ ስለፈቀድክልኝ፣ አቅም ስለሆንከኝ አመሰግንሃለሁ። ሰው በኃይሉ ችሎት
ይህንን ጊዜ ሊሰጥ አይችልም። አንተ ከሰጠኸኝ ጊዜ ነው የሰጠሁት። አንተ ስለረዳኸኝ ነው። በመንፈስ ደግሞ ምራኝ፣ ድልን ስጠኝ። በነገር ሁሉ መከናወን ይሆንልኝ። መንገዶቼን ሁሉ ላንተ አደራ አሳልፌ እሰጣለሁ። ስራዎቼን ሁሉ ላንተ አሳልፌ እሰጣለሁ። ሞገስ ይሁን፣ ባለጠግነት ይሁን፣ ደስታ ይሁን። እግዚአብሔር ሆይ ከፍ ከፍ በል። ምስጋና ማደሪያን ይሙላው፣ እልልታ ማደሪያን ይሙላው። እግዚአብሔር ሆይ ይሄ የተባረከ ቀን እግዚአብሔር ሆይ ይህን የተባረከ ቀን ስለሰጠኸኝ አመሰግናለሁ። ከፍ በልልኝ፣ አወድስሃለሁ። ደግሞ ጸሎቴን ስለሰማ አመሰግናለሁ። እግዚአብሔር ሆይ አሁን እወጣለሁ። የጸለይኩትን ጸሎት ሁሉ በፍሬ ስለማይ አመሰግናለሁ። እግዚአብሔር ሆይ በመግባቴ በመውጣቴ ውስጥ ያንተ እጅ ከኔ ጋር አለ። ፍሬያማ እሆናለሁ፣ ስኬታማ እሆናለሁ፣ ደስተኛ እሆናለሁ። ምክንያቱም አንተ ከኔ ጋር አለ። አንተ ከኔ ጋር ትወጣለህ፣ አንተ ከኔ ጋር ትገባለህ። እግዚአብሔር ሆይ በእያንዳንዱ እንቅስቃሴ ያንተ ሞገስ አይለየኝ። ለአስቴር ሞገስ ይሆንክ፣ ለይስሐቅ ሞገስ ይሆንክ፣ ለአብርሃም ሞገስ ይሆንክ፣ ለያዕቆብ ሞገስ ይሆንክ፣ ለእስራኤላውያን ሞገስ ይሆንክ፣ ለሐዋርያት ሞገስ ይሆንክ። በሰዎች ዘንድ ሞገስን ሰጠሃቸው። በወጡበት ስፍራ ሁሉ በዝብዘው ተመለሱ። እግዚአብሔር ሆይ እኔም እወጣለሁ። ሞገስ በላይ ላይ ይሁን፣ ገዥነት በላይ ላይ ይሁን። እግዚአብሔር ሆይ እኔን ሲያዩ ሰዎች ያንተን መገኘት ያንተን ህልውና እንዲያዩ እንዲያሸቱ ጸልያለሁ። መንፈስ ከኔ ጋር ነው። በምንቀሳቀስበት ስፍራ ሁሉ ይመራኛል። እኔም አንተን እከተላለሁ። ድምፅህን መስማት የሚችልበትን ጸጋ አብዛልኝ። እውነተኛ እረኛዬ፣ እውነተኛ አባቴ አንተ ብቻ ነህ። እግዚአብሔር ሆይ ሁል ጊዜ ካንተ ጋር ማውራት ያስደስተኛል። እግዚአብሔር ሆይ ሁል ጊዜ ካንተ ጋር ጊዜ ማሳለፍ ለኔ እረፍት ነው፣ ለኔ በረከት ነው፣ ለኔ ደስታ ነው። እግዚአብሔር ሆይ እየባረከኝ ስለምትባረከኝ አመሰግናለሁ። ተባረክ፣ ከፍ በልልኝ። በነገር ሁሉ አወድስሃለሁ። የጸለይኩትን ጸሎት አድምጠሃልና ጸሎቴንም ሰምተሃልና ደግሞም ስለምትፈጽመው ስለምታደርገው አመሰግናለሁ። በነገር ሁሉ አድናንቃለሁ። የኔ መሪ፣ የኔ እረኛ፣ በለመለመ መስክ የምታሳድረኝ እግዚአብሔር ሆይ ካለሁበት ሁኔታ ሁሉ ነፃ የምታወጣኝ ነህና ከፍ አደርግሃለሁ። ጸሎቴን ስለሰማ ስላደመጥከኝ አመሰግናለሁ። ደግሞም ቀሪ ዘመናቶችን ሁሉ ስለባረከው ከፍ በልልኝ። አሁን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን።